የሰዓቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። የእጅ ስልክ ይዞ ስራ መግባት አይፈቀድም ሲል አንድ አዲስ የወጣ መመሪያ አመልክቷል። ይህ መመሪያ የማን ነው? መቼ ነው ተግባራዊ የሚደረገው? በማን ነው የወጣው የሚለውን እንመለከታለን። ለመሆኑ ስልክ ሳይነኩ ስንት ሰዓት መቆየት ይችላሉ? አንዳንዴ ፌስቡክ ወይም ቲክቶክ ካልነካኩ ቀን የሚጨልምባቸው ሰዎች ባሉበት በዚህ ዘመን የአዲስ አበባ ንግድ ቢሮ ሰራተኞች በስራ ቦታ ሞባይል ስልክ ይዞ መግባት ተከልክለዋል። እንደ አዲስ ሚዲያ ኔትወርክ ዘገባ በቢሮው የንግድ ምዝገባና ፈቃድ ክፍል ውስጥ የሚሰሩ ባለሙያዎች ወደ ስራ ከመግባታቸው በፊት ስልካቸውንና ቦርሳቸውን ሎከር ውስጥ ቆልፈው የማስቀመጥ ግዴታ ተጥሎባቸዋል። ይህ አሰራር ደንበኛ ፊት ቆሞ ስልክ መጎርጎር ይብቃ በሚል የመጣ የሪፎርም አካል ነው። እግር ጥሎት ወደ ንግድ ቢሮ ብቅ ቢሉ ስልክ ይዞ የሚንሸራሸር ሰራተኛ ማግኘት ይናፍቆታል። ሰራተኞቹ ቀኑን ሙሉ ስራቸው ላይ ብቻ ተጠምደው ደንበኞችን ሲያስተናግዱ ይታያሉ። ሌሊሴና አብዲሳ የተባሉት ባለሙያዎች ለኤኤምኤን እንደተናገሩት ቀደም ሲል ደንበኛ ፊት ስልክ መነካካታቸው ለደንበኛው ምቾት አይሰጠውም ነበር። አሁን ግን ከስልክ ተላቀው ስራቸውን በጥራትና በፍጥነት እያከናወኑ መሆናቸውን ገልጸዋል። የቢሮው የኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ እንደሚሉት ይህ ከስልክ ንክኪ የጸዳ አሰራር የተገልጋዮችን እርካታ አሳድጎታል። ደንበኞች ጉዳያቸውን ለማስፈጸም መጥተው የሰራተኛውን ቆይ አንዴ ስልክ ላንሳ ወይም ቴክስት ለመልስ የሚል ሰበብ ሳይሰሙ ጉዳያቸውን በአጭር ጊዜ ጨርሰው ይሄዳሉ። ዲጂታል አሰራሩ ከስልክ ርቀት ጋር ተደምሮ ቢሮውን የቀልጣፋነት ተምሳሌት አድርጎታል ተብሏል። ካሙዙ ካሳና በሻቱ በዘንድሮ ምርጫ ተወዳዳሪ ሆኑ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ምርጫ የብልጽግና ፓርቲን በመወከል እንደሚወዳደር ታወቀ። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ በዘንድሮ ዓመት በሚካሄደው 7ኛው ሀገራዊ ምርጫ ላይ እንደሚሳተፍ ታውቋል። ካሙዙ የካ ክፍለ ከተማን በመወከል ለአዲስ አበባ ምክር ቤት እንደሚወዳደር ተገልጿል። ገዢውን ብልጽግና ፓርቲ የተቀላቀለው ካሙዙ በማህበራዊ ገጹ በሚያስተላልፋቸው መልእክቶች ጠቅላይ ሚኒስትር አብይ አህመድን በማድነቅና በማወደስ ይታወቃል። በተመሳሳይ ሁኔታ ከዚሁ ክፍለ ከተማ ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤት በእጩነት የቀረበችው ጋዜጠኛ በሻቱ ቶለማርያም ናት። ጋዜጠኛ በሻቱ በኢቢሲ መዝናኛ ቻናል የመዝናኛ ፕሮግራሞችን በመምራት ረዘም ላለ ጊዜ አገልግላለች። በተጨማሪ በአፋን ኦሮሞ የተሰሩ የኪነ ጥበብ ውጤቶችን በማወዳደር ሽልማት የሚያበረክተውን የኦዳ ሽልማት መስራች መሆኗም ይታወቃል። የኬንያው ኢኩዊቲ ባንክ በኢትዮጵያ የባንክ ዘርፍ ለመግባት ቅድሚያ ሰጥቶት የነበረውን እቅዱን በመሰረዝ ፊቱን ወደ አንጎላ ማዞሩ ተሰማ። ባንኩ በኢትዮጵያ እቅዱ ምትክ በተያዘው የአውሮፓውያን ዓመት የአንድ የአንጎላ ባንክ የአክሲዮን ድርሻ ለመግዛት መዘጋጀቱን ቢሊየነር አፍሪካ ድረገጽ ዘግቧል። ባንኩ ፊቱን ወደ አንጎላ ያዞረው የኢትዮጵያ የባንክ ዘርፍ ቁጥጥር ሂደት ረጅም ጊዜ በመውሰዱ መሆኑን ዘገባው ጠቅሷል። ኡጋንዳን፣ ታንዛኒያንና ሩዋንዳን ጨምሮ በ7 የአፍሪካ ሀገራት የባንክ ዘርፍ የተሰማራው ኢኩዊቲ በቀጣዮቹ 5 ዓመታት በ8 ተጨማሪ የአፍሪካ ሀገራት የባንክ ዘርፍ የመግባት እቅድ አለው። ኢኩዊቲ ባለፉት 7 ዓመታት በኢትዮጵያ ቢሮ ከፍቶ የገበያ ጥናት ሲያካሂድ ቆይቶ ነበር። የኡጋንዳ አየር መንገድ ተቋርጦ የነበረውን የረጅም ርቀት በረራ ለመቀጠል እንዲረዳው ከኢትዮጵያ አየር መንገድ ቦይንግ 787-8 ድሪም ላይነር አውሮፕላን በጊዜያዊነት መከራየቱን የኢትዮጵያ አየር መንገድ ለቲክቫህ ኢትዮጵያ አሳውቋል። የአየር መንገዱ አመራር ለቲክቫህ ኢትዮጵያ በሰጡት ቃል የኪራይ ውል ስምምነቱ ለ2 ወር የሚቆይ ነው ብለዋል። የኢትዮጵያ አየር መንገድ ለዚህ ስራው ከኡጋንዳ አየር መንገድ ተገቢውን ክፍያ ያገኛል ያሉ ሲሆን በምን ያህል ወርሃዊ ክፍያ ኪራዩ እንደተከናወነ ከመግለጽ ተቆጥበዋል። የኢትዮጵያ አየር መንገድ ከኡጋንዳ አየር መንገድ ጋር በጊዜያዊ ውል ስምምነት የአውሮፕላን ኪራዩን የፈጸመው የኡጋንዳ አየር መንገድ ያሏቸው 2 ኤርባስ A380 አውሮፕላኖች ባልታሰበ ምክንያት ከአገልግሎት ውጪ በመሆናቸው ምክንያት ወደ ለንደን የሚያከናውኑት በረራ እንዳይቋረጥ ለማድረግ ነው። የኢትዮጵያ አየር መንገድ ስምምነቱን በሚመለከት ለቲክቫህ ኢትዮጵያ
በሰጠው ቃል በኢንዱስትሪው ሁልጊዜም ሊሰመርበት የሚገባው የኢትዮጵያ አየር መንገድ የአፍሪካ አየር መንገድ ነው ብለዋል። እኛ ፓን አፍሪካን ኤርላይን ነን ብለን ስንል ለማለት ብቻ አይደለም፣ ተግባራችን የምንናገረውን መምሰል አለብን። ስለዚህ የኡጋንዳ አየር መንገድ ችግር ላይ ወድቋል። የማኔጅመንት ለውጥ አለ። አውሮፕላኖች ችግር ገጥሟቸዋል። ይህ በሚሆንበት ጊዜ እንድንረዳቸው ጠየቁን። ሲጠይቁን አንድ ሙሉ የበረራ ሰራተኞችንና አንድ አውሮፕላን ሰጥተናቸዋል። ይሄ በኢንዱስትሪው ዌት ሊዝ ይባላል። ዌት ሊዝ ማለት ይዘው የሚበሩት የኡጋንዳ አየር መንገድን የበረራ ቁጥር ቢሆንም በኢትዮጵያ አየር መንገድ ፍላግ ነው የሚሰሩት። የኢትዮጵያ አየር መንገድ ሕግና ስርዓት ተከትሎ ነው የሚሰሩት። ስለዚህ ከዚህ የኪራይ ስምምነት ነው ያደረግነው ማለት ነው። ከነ ሙሉ ክሪው ፓይለቶቹን፣ ሆስተሶችን፣ የጥገና ሰራተኞችን ሁሉም ከኢትዮጵያ አየር መንገድ ይይዝና እዛ ሆኖ ወይም ዩጋንዳ ስራውን ይሰራል። የኢትዮጵያ አየር መንገድ ለዛ ስራው ተገቢውን ክፍያ ይጠይቃል። አውሮፕላኑ ለ2 ወር ጊዜ ነው የሄደው። የነሱ አውሮፕላኖች እስከዛ ተጠግነው ይደርሱላቸዋል። ከዛ አውሮፕላኑ ተመልሶ ለኛ ስራ ይመጣል ብለዋል። ለዛሬ ያዘጋጀንላችሁ መረጃ እዚህ ላይ ተጠናቋል። ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።